የሚያስፈልገው ነገር ያየሁኝ ነው። ስለዚህ ምን አሰብኩኝ ይሄን ሀሳብ የሚያስፈልገው ነገር ያየሁኝ ነው። ስለዚህ ምን አሰብኩኝ ይሄን ሀሳብ አሰብኩኝ ምንም አውቀው ነገር እኮ አንተን አይደለም በቃ አንተ ምንም ነገር አላደረክም ችግር የለውም እሺ ቢያንስ እነሚሮንም ኮኑ ሩታም ኮኑ የምታውቀው ነገር ካለ ቢያንስ መረጃ የት እንዳለች ብቻ ከምን እኔ ምን በድላት ምን ባስቀየማት እንደዚህ ልታላላ ገባክ የምታየው ነገሮች አንዳንድ ነገሮች መበድል ሄርሜላ ደግሞ አሁን አዲስ አጀንዳ አሁን ኦሬዲ አብርሃም የሷ እጅ መግባቱ እንደፈለገ እንደምታደርገው ምናምን ሲገባት ደግሞ ወደ አዲስ ጭዌ ወደ አዲስ ድራማ መጣለች። እንግዲህ እሱ ምንድነው ዙሪያው ካሉት ሰዎች ጋር እሱ ማናከስ ማለት ነው። ስለዚህ አሁን የራሷ ታርጌትና የራሷ ብልጠት አጀንዳ ስላላት ወይም ደግሞ ያሰበችውን ነገር ለማሳካት እንግዲህ አሁን ጠፍታለች ተብሏል። ግን ሄርሜላ እንዳልጠፋች ተጨባጭ የሆነ መረጃ እጃችን ገብቷል። እሱንም ደውዬ ሁሉ ነገር ተሰሙታላችሁ። የተደበቀ ራሷን ሸሽጋ እንዳለች እውነት ታግታ ነው ወይ የሚለውን ነገር የሚያፈርስ ወይም ደግሞ ከጀርባ ያለውን ድራማ ግልጥልጥ አድርገን እናወጣዋለን። ምንም ጊዜ አንወስድም። ሄርሜላ የት ነው ያለችው? ስሰሙት እጅግ ያስደነግጣችኋል። ለምን እኔ የምጠብቀው ነው። እኔ ሄርሜላ ከዛ ያለፈ ነገር ታደርጋለች ብዬ አልጠብቅም። እኔ የምጠብቀውን ነገር ነው። የት እንዳለች የት ነው የምትውለው? ምን እያደረገች ነው? ለምንድነው ራሷን ደበኩ ያለችበትን ነገር ዋናውን ሚስጥር እንሰማዋለን። ሁሉንም ነገር ትደርሱበታላችሁ ማለት ነው። ይህን የምናደርገው እናንተ ማወቅ ስላለባችሁ ከጀርባ እናንተ ላይ ድራማ እንዳይሰራ ማለት ነው። ስለዚህ አብርሃም እዛ እንትን ቡጢ ይማዘዛል ከዳኒ ጋር፣ ግን ሄርሜላ ትክክለኛ ያለችበትን ቦታ ደርሰንበታል። ሁሉን ነገር አሁን ትሰሙታላችሁ። ጠብቁ፣ እንደውል ወይ ሄርሜላ ጉደኛ ሄሎ እንዴት ነሽ? ሰላም ነሽ? ሰላም እንዴት ነህ? አማን ነው አለሁ እንዴት ነው? አለሁልሽ። ቀጥታ ነው የምደውልልሽ ማለት ነው። ቪዲዮ ሪኮርድ እያደረኩ ነው። ቅድም በጣም ገርሞኝ ሳወራው ነበርና እኔ ማለት በአካል አግኝቼሽ ሁሉንም ነገር እንትን ብንለው ጥሩ ነበር፣ ግን ጊዜ ከምንወስድ እውነታውን ተመልካቹ ማወቅ አለበት ብዬ ስለማስብ ነው ማለት ነው። እና ምንድነው እየተካሄደ ያለው ነገር? ሄርሜላ ራሷን አሁን ጠፋች እየተባለ ዳኒ አብርሃም ዳኒን አንቆት ልጅቷን ውለድ እያለው ነው። በተቃራኒው ደግሞ ሄርሜላ ያለችበትን ጉድና ያለችበትን ቦታና የት እንዳለች እናውቃለን። እና እስኪ የት ነው ያለችው? እውነትስ ታግታ ነው ወይ ከሚለውን ጀምርና ታግታለች ወይ? ያው እንግዲህ እንትን እንዳልነው ነው ሄርሜላ ታገተች። ያው እንግዲህ እንደምታውቃት ናት። በፊትም ድራማ መስራት በጣም የምትወድልሽ ናት። ይሄንን የምታደርገው ሩታ ናት ተብሎ ሩታ ሳገተቻት አይነት ድራማ ውስጥ ለመግባት ነው። ይገባኛል። ሩታ ሳገተቻት አንድ ላይ እንዲሆን አትፈልግም። ሩታ ማለት በጣም ብዙ ጠላቶች ገዝተውላታል ሩታ ማለት ነውና ኦሬዲ አሁን ከአብርሃም ጋር አንድ ላይ መሆናቸው ሲታወቅና አብረው አብርሃምን እጇ ማስገባቷን ስታውቅ ቪዲዮ ላይ እንደምናየው አይነት ነገሩ ስገባ ሌላ ትኩረት ለመሳብ ግን ይህን ነገር ያደረገችው ለምንድን ነው? ነው በቃ ሩታን ለማስጠርጠር ነው አንደኛ። ስሟን ለማስጠፋት ነው። ይገባኛል። አዎ ከዛ ደግሞ ሲቀጥል ጠፋች ምናምን የሚባለው እንዳልኩ ውሸት ነው። እንግዲህ ያለችበትን ቦታ እኛ በደንብ እናውቃለን። የምትታይበት ቦታዎች አሏት። በጣም ያዘው ስራ ካለች ጋር ትታያለች በተደጋጋሚ። አሁንም ያለችው ጓደኛዋ ጋር ናት። ያው እኔ ተለለህ ይችላል ጓደኛዋ ጋር ሆና ነው። ስለዚህ አሁን ጓደኛዋ ጋር ሆና ነው እንትን ታግቻለሁ አይነት ወሬ እንትን ውስጥ ማስገባት የጀመረችው ማለት ነው። ጓደኛዋ ጋር ናት።
ቀረብ ያለ ነው። ኤልሳ ትባላለች ጓደኛዋ። ኦኬ ናት ያለችውና በጣም የሚገርመው እንደምታውቃት ያው ድራማ እየሰራች ነው። ሩታን በጣም ነው በቃ በጣም እንዳያዘቻትና ይሄን የምታደርገው እሷ ናት። በቃ እኔ ለምን እንደዚህ እንደምታደርግ አላውቅምና እንደዚህ ችግር ሁካታ ሰላም ላለመፍጠር ነው እየሰራች ያለችው። እኔ አሁን ግራ የሚገባኝ ነገር ኦልሬዲ የሰማሁትም አለ ፍቅረኛዋ እንደመጣና ከፍቅረኛዋ ጋር ኦልሬዲ ኦብቪየስሊ ፍቅረኛ አላት። እኛም ከአብርሃም ጋር ከመሆኗን በፊት ማለት ነው። ስለዚህ የታገተች አስመስላ ከፍቅረኛዋ ጋር አንዳንድ ቦታ ታይታለች። እኔም እንደዚሁ በሬ ወረደ እንዳይሆን ተጨባጭ የሆነ መረጃ ላኩልኝ ስላልኩኝ ኦዲየንሱ ደግሞ ጊዜ አይወስድበትም። ተጨባጭ የሆነው መረጃ ይልክልኛል። እኔ አንደኛ ነገር ማውጣት የማልፈልግበት አሁንም የራሴ እቅዶች እናንተን አሉኝ። ያ ሰው ገባሽ አይደል ነገር እንትን ካልሽ በኋላ አብሮ ከዛ ሰው ጋር የሚታየው ሚዲያ ላይ የሌለ ሰው ሜቢ አንድ ጊዜ ሁለት ጊዜ እንደዚህ አይነት ስህተቶችን ከሰራ በኋላ እንዲታረም ነው። ሁል ጊዜ አንድ ነገር ከወጣ በኋላ ሁሉም ጋር ይቀራል እና መጠቋቋሚያ እንዳይሆን ሁል ጊዜያችን ነገር እየተመዘዘች ሰው ቢስተካከልም እንትን ላለ ማለት ነውና ሄርሜላ ከሚባለው በላይ ትዕግስታችን አልቋል። እንለቀዋለን እና ኦልሬዲ ከአንድ ልጅ ጋር በጣም ብዙ ቦታ ትታያለች። ታገተች ከተባለ በኋላ ማለት ነው ይሄንን ቀን ማለት ነው እና ማታም ላይ ታይታለች። ጠዋት ላይም ደግሞ ወደ 4 ሰዓት 3 ሰዓት አካባቢ ታይታለች። ጀሙ ታይታለች። ጀሙ ከአንድም ሁለት ሰው ነግሮኛል እኔ እና እኔ እንደዚህ አይነት እንትን ውስጥ ፍቅሬ ኮርስፓኛ እንደታየች ሰዓቱን ምንን ጭምር ነግራችኋለሁና ለምን እንደዚህ አይነት ድራማ ውስጥ መግባት እንዳስፈለጋት አልገባኝም ሄርሜላና አንድ ነገር መናገር እንፈልገው ሄርሜላ ራሷን ደብቃ ነው እንደዚህ አይነት ድራማ እየሰራች ያለችው። ዳኒን እንደፈለክ ዳኒ አብሮ ከሄርሜላ ጋር አንድ አይነት ስለሆነ ዳኒን እንደፈለገ ማድረግ ይችላል። ዳኒ ጋር እያዝናናን ነው፣ ግን ወደ ሩታዬ ጉዳይ እንዳይመጣ ከሩታ ጋር እንዳይያዝ ልጅቷ ራሷ አብርሃምም ደግሞ ማወቅ ስላለበት ማለት ነውና አልታገተችም ማለት እንወዳለን ማለት ነው። አልታገተችም። እንደዚህ አይነት ጩቤ ውስጥ ለመግባት የፈለገችበት እንግዲህ የራሷ አጀንዳ ይኖራታል ማለት ነው እና ይሄን ነገር እስኪ የምትይው ነገር ካለ ንገሪኝ። አዲስ ነገር ይዛለች ልትመጣ ይሆናል እንግዲህ በዚህ ሰበብ አድርጋ ደግሞ ሌሎች አዲስ ነገሮችን ይዛለች ልትመጣ ትችላለች። ያው እንዳልኩ ነው፣ ምክንያቱም ሰበብ ማታጣ ለምታደርገው ደግሞ ለምን እንደሆነ እናውቃለን። ውጤቱን በኋላ ላይ የምናየው ይሆናል። እኛ ከስር እንደዚህ ካላወጣን ውጤቱን ሳይደር ነው የምናየው። ኤኒዌይስ በጣም አመሰግናለሁ አንቺን። እንትኖቹን ያልሽኝን ፎቶዎቹን ላኪልኝ። ለማንኛውም ይዛቸዋለሁ። ፎቶዎቹን ላኪልኝ የሚያስፈልግ ሆነ። ምን ታደርጊያለሽ መሰለሽ ቴሌግራም አሁን ለጊዜው እንትን ስላለብኝ ዋትስአፕ ላይ ላኪልኝ። ያኛው ቁጥር አለሽ አይደለ? በቃ በዛኛው ላይ ላኪልኝ። ሶስቱንም ላኪልኝ። መጀመሪያ የተላከው አለ አይደለ? ላንቺ ፎርዋርድ የተደረገልሽ ለኔ ተላከው እሱንና አንድ ላይ አድርገሽ ላኪልኝ። ቴንክ ዩ ሜሪ። በዚህ ጉዳይ አለች እንዴ? አብራት አይታለች እንዴ? አይመስለኝም። እኔ አላየኋትም። ኦኬ ካልኩ ከኤልሳ ጋር ነው እንጂ አላየኋትም። እሺ ቴንክ ዩ። እንግዲህ እንደሰማችሁት ነው። ምንም የሚሸፋፈንና ምንም እንትን የምንለው ነገር የለምና እንደዚህ አይነት ድራማ ውስጥ እንደዚህ አይነት እንትን ውስጥ ሄርሜላ ብትጠነቀቂና ለራስሽም እንደዚህ አይነት ነገሮች ባትገቢ በጣም መልካም ነው ብለን መልእክት መንገር ፈልጋለሁ። አለበለዚያ ነገሮች ሁሉ ጊዜ ከድጡ ወደ ማጡ ነው የሚሆነው። እኛም ደግሞ ከስር እናወጣለን። አልታገተችም። አብርሃም ዝም ብለህ አሁን እየደነገጥክ ምናምን አውጣት ምናምን ዳኒን ከማለት በፊት ምንድነው ጉዳዩ ብለህ ማጣራት አለብን። ልጅቷ ለራሷ ጉዳይ እንዲመቻት አንተ የት ገባሽ የት ወጣሽ እንዳትላት ሆም ብላ ያደረገችው መሆኑን ልንነግር እንወዳለን። ባይ